የእግዚአብሔር ሉዓላዊ ስልጣን በሰው ህይወት ላይ ሲመጣ የእግዚአብሔርን ዲዛይን ለማስፈጸም እግዚአብሔር ሰውን ምንም ሊያደርገው ይችላል። እግዚአብሔር ቅጥሩን አቋርጦ ገብቶ የፈለገውን አደረገ እግዚአብሔር እና ሰውየው ግን በጣም አስደናቂ ነው። ወደ ቁስሉም ወደ ችግሩም ወደ ሰይጣኑም ሳይሆን ወደ እግዚአብሔር ነው ስቲክ የሚያደርገው። ነገሮችን በሙሉ ዲል የሚያደርጋቸው ከእግዚአብሔር ፖይንት ኦፍ ቪው ነው። ለእግዚአብሔር ወግኖ ነው የሚጨቃጨቀ እና የዖፅ ሀገር ነዋሪው ኢዮብ እግዚአብሔርን ይፈራል። ቀጥሎ ጻድቅ ነው። ልጆች አሉት። በጣም ባለጠጋ ነው እና እግዚአብሔርና ሰይጣን ኢዮብ በማያውቅበት መንገድ ሰይጣን ወደ እግዚአብሔር ገባ እና በእግዚአብሔር ፊት ቆመ ይላል። ገብቶ ሲቆም እግዚአብሔር ጠየቀው፣ ከየት መጣ አለው። ምድርን ዞርኳት አለው። ስትዞር ታዲያ ባሬን ኢዮብን አየው አለው። ዞርኳት ሲለው ባሬን ኢዮብን አየው ሲለው አዎ አይቼዋለሁ አለው። ይፈራኛል፣ ይወደኛል፣ ያከብረኛል አለው። አይ አለው። በዚህ እንኳን እርግጠኛ እንዳትሆን አለው። እንዴት አለው። አጥራጥረለት ቅጥር ቀጥረለት። በሩቁ እኮ ነው የምናየው እኛ ራሱ ኢዮብን አለው። ለመጨበጥ ራሱ እኮ አንችልም። አንተ አጥረው ነው። ቅጥሩ በጣም ትልቅ ነው። አጥሩ ትልቅ ነው። እስቲ ቅጥሩን አንሳ፣ ዙሪያው ያለውን ነገር እስቲ ውሰድበትና ያኔ አለው ሰይጣን ይሰድብሃል። አይሰድበኝም አለው እግዚአብሔር። ሰይጣንስ ይሰድብሃል። ሰይጣን ቴምት ሊያደርገው እግዚአብሔር ቴስት ሊያደርገው ማለት ነው። እና ሰይጣንን አይሰድበህ ሂድ አለው። ሂድ ሲለው ሰይጣን ሄደ ይልና እግዚአብሔር ቅጥሩን ሲያነሳለት ዳበሰው አይደል? ዙሪያውን ነካካው ይላል። ዙሪያውን ሲነካካው ሀብቱ ያለው ቤተሰቡ ያለው ነገር በሙሉ በአንድ ቀን እኮ ነው። እኔ እንደው አንዳንድ ነገር አሁን እኛ መጽሐፉ ላይ ቆመን ነው የምናወራው። ኢዮብስ እየኖረ ነው። እናንተ እስቲ ኢዮብ ጋር ግቡና እዩት። ሰውየው ቁጭ ብሎ በገር ሰላም ቁጭ ባለበት አንድ ሰው እየሮጠ መጣ ይላል። ከአንድ ቦታ አቤት ሲለው መብረቅ ከሰማይ ወርዶ ከብቶቹን ምናምን በሙሉ ፈጀ እና የነበሩትንም ሰዎች በሙሉ ጨረሰ። እኔስ አለውና ለአንተ መልእክት ለማድረስ ብቻ አመለጥኩ አለው። አራቴ አመለጥኩ ነው ያሉት። እችን ለመናገር ነው የተረፈው አንድ ሰው ከአራቱም ጋር። ታዲያ ሲለው በሙሉ አለቁ ከብቶች አለው። አንዱ ደግሞ ከአንድ ቦታ ሮጦ መጣ። የምስራቅ አውሎ ንፋስ ተነስቶ መጣ። ልጆች በታላቅ ወንድማቸው ቤት እያሉ ተደግሶ ምናምን እንደዚህ እየበሉ እየጠጡ እያለ ቤቱን ከአራት አንግል መታው። ከዛ ውስጥ ያለው ሰው በሙሉ ከነ ልጆች በሙሉ ሞቱ። ከዛ ባሪያዎቻቸውን በሙሉ አልቋል። እኔ እችን ለመንገር አመለጥኩ አለው። መርዶ ለመንገር እኮ ሰይጣን ራሱ ያስተርፋል። አለቁ አመለጥኩ። አንዳንድ ሰው ነው የተረፈው ከየቦታው። ያም ሰው የተረፈው ለኢዮብ ለማድረስ ነው መልእክቱን። ከየአቅጣጫው መርዶ ሰማ። መጽሐፍ እንደዚህ ይላል፣ ልብሱን ቀደደ፣ በላዩ ላይ አመድ ነሰነሰ፣ ኢዮብ መሬት ተቀመጠ ይላል። ቁጭ አለና በጣም በተለምዶ አሁን ቸርች እንኳን እኔ ብዙ ሰምቼው አላውቅም። ድሮ ነበር የምሰማው። እግዚአብሔር ሰጣ። ይሄ እኮ ከኢዮብ እኮ ነው የተወሰደው። ባይዘው ቃሉ እግዚአብሔር ሰጣ አለ፣ እግዚአብሔር ነሳ። የእግዚአብሔር ስም የተመሰገነ ይሁን አለ። ምን ማለት ነው? ራሱ ሰውየው ምንድን ነው የገባው? እግዚአብሔር እንዴት ነው የሚያውቀው? ልጆችህ ሞቱ፣ እንትን ተወሰደ፣ ንብረት አለቀ። በአንዲት ቀን ያንን የሚያክል የተከበረ ሰው ብቻውን ቀረ። ብቻውን አስቀረው እግዚአብሔር። ቁጭ ያለበት ወንበር ብቻ ቀረው። ከዛ ሰይጣን ተመልሶ ሄደ። አየኸው አለው ኢዮብን። አዎ አየሁትኝ፣ ዙሪያውን በሙሉ መትቻለሁ፣ እንደዚህ ሆኗል። ግን አይ መች ነካኸው አለው። እንዴት ሲለው ይሄን ሁሉ ብትወስድበትም ሰውየው እኮ መች ነካኸው? ሰው እኮ ይሄንን ሁሉ ለህይወቱ ይከፍላል አለው። ሰይጣን እኮ ነው የሚለው ሲለው ሰውነቱን እስቲ በቁስል መታው አለው እና አቁሰለው ሲለው እግዚአብሔር እንደዚህ ያለው ከነፍሱ በቀር የወደድከውን አድርግበት ነፍሱ እንዳነካል። በኢየሱስ ክርስቶስ ሰይጣን ተመልሶ መጣ። ቁስሉን በገል አከከ ይላል። እንደዚህ ገል ታውቃላችሁ? ማከከ አጥቶ ቢጣራ እንደዚህ ይላል አይደል? የባሬ ባሪያ ብጠራው አይሰማኝም። እንደዚህ ይወረዳል። የባሬ ባሪያው አለ እኔ ብጠራውን አይሰማኝም አለ። ያን ያክል ኢዮብ በጣም ወረደና ልክ በዚህ አይነት ሲቃይ ውስጥ እያለ ከሩቅ የነበሩ የኢዮብ 3 ጓደኞች ሰሙ ይላል ስለ ኢዮብ። በልዳዶስ፣ ሶፋርና አንደኛው ማነሱ 3 ናቸው። ኤልፋዝ 3ቱ ሊያጽናኑት እኮ ነው የመጡት። አንዴ እኮ ከባድ ሊያጽናኑት መጡ ይላል። ከምዕራፍ 3 እስከ ምዕራፍ 31 ከነሱ ጋር ጭቅጭቅ ሊያጽናኑት መጥቶ አሁን አይዞ በርታ ነው እኮ ማጽናናት መጥቶ እንደዚህ ይሉታል። አይ የተደበቀማ ኃጢአት ሰርተሃል አሉት። የተሰወረ ኃጢአት አለብህ፣ እግዚአብሔር ጻድቁንማ እንደዚህ አያደርግም አሉት። እንዴ እግዚአብሔር እኮ ጻድቅ ነው አሉት። አዎ ይላል ኢዮብ። እና በጽድቅ የኖረን ሰው እግዚአብሔር እንደዚህ ያደርጋል? አንተማ በልብ ውስጥ እኛ ያላወቅነው የተደበቀ አንድማ በደል አለብህ፣ ኃጢአት ሰርተሃል አሉት። አልሰራውም አለ። እኔ ኃጢአት አልሰራውም፣ ኃጢአት አላረኩም። ታዲያ እንዴት ይሄ ሁሉ ወረደ ላይ ሲሉት እኔ ምን አውቃለሁ፣ ይምጣና ሲጠይቀዋለሁ አለ። እግዚአብሔር ይምጣና አዎ እኔና እግዚአብሔር እንጠያየቅ እስቲ። እኔ በድየው እኔ ኃጢአት ሰርቼ በእኔ ኃጢአት ምክንያት ከሆነ አዎ እግዚአብሔር ይምጣና እስቲ ስለ የትኛው ኃጢአቴ ነው የምትናገረኝ እንደዚህ የምታደርገኝ ልበለው። ጓደኞቹ እሳት ላይ አስቀምጠውት ኢዮብ እንደዚህ አለ፣ እግዚአብሔር ይምጣና እኔና እግዚአብሔር እናውራ።
ያው እንደዚህ አልቀጠለም። እግዚአብሔር መጣ ይላል። ያው መጽሐፉ እናንተ እንድታጠኑት ነው። እግዚአብሔር መጣ ይምጣና እንጠያየቅ ሲል እግዚአብሔር መጣ። ኢዮብ አለው አቤት ነው መጥቻለሁ አለው። እኔ እናንተ እንድንጠያየቅ ነው አለው። በል ወገብህን ታጠቅ፣ ወገቡ በል ከኔ ጋር ልታወራ ነው አለው። እኔ እናንተ እኮ ልናወራ ነው። በል ታጠቅ፣ ታጠቅና ቁም ሲለው ያው እንግዲህ ለክፉ ቀን መቀንደት ምናምን አይጠፋም። ወገቡን ታጠቀ ይላል። ቆመሃል? አዎ። ተዘጋጀው? ልምጣ አለው። አዎ። ከየትም እኮ አይመጣም፣ እዛው ነው ያለው። እንዲዘጋጅ ነው ለሰውየው። በሁሉ ቦታ የሚኖር አምላክ መጣና እንደዚህ አለ። ኢዮብን ስለ ኃጢአቱ አይደለም ያወራው፣ እግዚአብሔር ስለ ማንነቱ ነው የጠየቀው። ኢዮብ አለው አቤት፣ በውኑ ሰማይና ምድርን ስፈጥር የት ነበርክ? ኧረ አልነበርኩም። ይምጣ ልጠይቀው አለ ኢዮብ። እግዚአብሔር መጣና ጠየቀው። የት ነበርክ? ኧረ እኔ አልነበርኩም። ከዋክብትን በሰማያት ላይ ስዘረጋቸው ሳል ኧረ እዛም አልነበርኩም። እግዚአብሔር በቅርብ ጊዜ የሰራውን ነው እያወራ ያለው። የዘላለም አምላክ ነው። በቅርብ የሰራው ሰማይና ምድርን ነው። ሪሰንት እስቲ ምን ሰራው ሲል ሰማይና ምድር ነው በቅርብ የሰራው። ከዋክብትን በስም እየጠራው ሳስገባና ሳስወጣ ሳለው ትጠራለህ እንዴ አለው። እኔ እኮ ኢዮብ የምትለኝ ይመስለኝ ኮከብ ትጠራለህ አለው። እነ ድብ እነ ምናምን እያልኩ ከዋክብት እጠራለሁ አለው። ና ግባ ድባው መሽቶብሃል ግባ እላለሁ። እንትና ጠዋት ነው ውጣ አላል። ከዋክብትን አሰማራቸዋለሁ አለው። እንደዚህ አይነት አምላክ ነህ አለው። አዎ እንኳን እንዲያረካለው ኢዮብ ይሄንን ሁሉ ሲቃይ ሰብስቦ መመረቂያ ቴሲስ ሲጽፍ እግዚአብሔር ትልቅ ነው፣ እኛም እንደዚህ እኔን ያረከኝ አንተና አላቅም ነበር ለካ ምንም ብታረገኝ ልክ ነህ አሉ። ክብር ለኢየሱስ ይሁን። ኢዮብ ታውቃላችሁ በአዲስ ኪዳናችን ላይ አንድ ቦታ ብቻ ነው የተጠቀሰው። አንድ ቦታ ተጠቅሷል፣ ግን በጣም ይገርማችሁ ተጠቅሷል አንድ ቦታ ያዕቆብ 5:11 ላይ ያዕቆብ 5:11 ላይ ከትዕግስት አንጻር ነው የተጠቀሰው። ኢዮብ ታገሰ እና ከትዕግስት አንጻር ተጠቅሷል። ኢዮብ ግን የሚያልፍበት መከራ በጣም ሲበዛበት አንድ ልመና ለምኗል። አንድ ምጥ ኢዮብ 19 ላይ አንድ ቃል አንብብላችሁ እዚሁ እናንተ አውጡት እስቲ አብረን እንድናነብ፣ ምክንያቱም ለምደናል አይደል አውጥተን ማንበብ። ኢዮብ 19:25 ላንብብላችሁ እስከ ታች ድረስ ላንብብላችሁ። እንደዚህ ይላል ከ25 ጀምሮ የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ። ቆዳዬ ቢጠፋም ሥጋዬ ከሥጋዬ ብለይም እግዚአብሔርን አየዋለሁ። ሌላ ሳይሆን እኔው በገዛ ዓይኔ እኔ ራሴ አየዋለሁ። ልቤ በውስጤ ምንኛ በጉጉት ዛለ። የችግሩ መንስኤ በውስጡ አለ። እኛ እንዴት እናሳድደዋለን ብትሉ ቁጣ በሰይፍ መቀጣትን ያስከትላልና ራሳችሁ ሰይፍን ፍሩ፣ በዚያን ጊዜ ፍርድ እንዳለ ታውቃላችሁ ይላል። በጣም ይገርማችሁ ቁጥር 25 ላይ ፕሪዲክት ነው አይደል ያደረገው፣ መተንበይ ሳይሆን ቀድሞ ሊሆን ያለው ነገር ገባው። የሚቤዠኝ ሕያው እንደሆነ በመጨረሻም በምድር ላይ እንደሚቆም አውቃለሁ። በእኔና በእግዚአብሔር መካከል ምዕራፍ 9 ላይ ወደኋላ ተመልሳችሁ እናንተ በኋላ ጊዜ ተገኙ አንብቡት። በእኔና በእግዚአብሔር መካከል የሚቤዠኝ ይመጣል። እኔ በእግዚአብሔር ፊት መቆም አልችልም። እኔ አሁን በእግዚአብሔር ፊት እንደዚህ ፊት ለፊት እግዚአብሔርን አግኝቼ እንዲህና እንዲያ ልለው አልችልም። አዎ የሚቤዠኝ ይመጣል አለ፣ በምድር ላይ ይቆማል። በእኔና በእግዚአብሔር መካከል መሬት ላይ መጥቶ ይቆምልኛል አለ። እኔና እግዚአብሔር መሃል ገብቶ እንደዚህ እማልፍበትን ሲቃይ ነግሮልኝ ይቤዠኛል። ነፃ አውጪ ይመጣል አለና በምድር ላይ ይቆምልኛል። ይሄንን የሚነግረው እኮ ለነዛ ጓደኞቹ አሁን ኢዮብ ባለበት ሰዓት ላይ እንግዲህ አንድ ቀን እግዚአብሔር ነፃ ያወጣኛል ነው። ዘሆል ግን በመጽሐፍ ቅዱሳችን እኛ ጠቅላላ የመጽሐፍ ቅዱስ መጽሐፍት እጃችን ላይ ስላሉ ግልጽ ነገር ይገባናል። እግዚአብሔር ይሄንን ሰው በዚህ ውስጥ እያሳለፈ ስለምን እየተናገረ እንደሆነ እኛ በጣም በግልጽ ይገባናል። የሚቤዠን ይመጣል አለ ኢዮብ። ነፃ አውጪ ያው ይመጣልናል። ማናችንም በንጽህናችንም ይሁን በመከራችን በእግዚአብሔር ፊት መቆም አንችልም። እኔ ልቆም አልችልም። በእግዚአብሔር ፊት ኃጢአተኛ አይደለሁም አለ። የማልፍበት ይሄ ሁሉ ሲቃይም ደግሞ የኃጢአቴ ውጤት አይደለም አለ። አልበደልኩም አለ። ምንም በንጽህና ቆሜ እግዚአብሔር በእኔ ሕይወት ላይ ይሄንን እያደረገ እንኳን ቢሆን በንጽህና ቆሜ ይሄን ሁሉ እየተቀበልኩ እንኳን ቢሆን ስለዚህ ጉዳይ በእግዚአብሔር ፊት ቆሜ ማስረዳት አልችልም። ንጹሕ ነኝ አለ። አዎ የማልፍበት መንገድ ደግሞ የኃጢአቴ ውጤት አይደለም አለ። አዎ በድዬ አይደለም እግዚአብሔር የሚያሰቃየኝ፣ ግን የፈለገ ንጹሕ ብሆን እግዚአብሔር በላይ ላይ ይሄን ሁሉ ቢያወርድብኝም በእግዚአብሔር ፊት ቆሜ ግን ስለዚህ ጉዳይ ማውራት ግን አልችልም። የሚቤዠኝ ይመጣል አለ። በእኔና በእግዚአብሔር መሃል የሚቆም አለ አለ። ኢዮብ ይሄንን ሲናገር ቅድም ነግሬያቸዋለሁ። እስራኤላዊ አይደለም፣ የአረቢያ ሰው ነው። የክህነት አገልግሎት ገብቶታል። ምክንያቱም ምዕራፍ 1 ላይ ስለ ራሱና ስለ ልጆቹ በደል በየቀኑ መስዋዕት ያቀርብ ነበር። ምናልባት ልጆቼ ከበደሉ እያለ መስዋዕት ያቀርባል። የክህነት አገልግሎት ያውቃል ኢዮብ። ስለዚህ አንድ ቀን ቤዛ ይመጣልኛል አለ እና በእኔና በእግዚአብሔር መሃል ይቆምልኛል። ምዕራፍ 9 ላይ እንደው የሚለው ምንድነው? በእኔና በዳኛው መሃል ይቆማል። እግዚአብሔር ፈራጅ ነው አለ። እግዚአብሔር ሁሉ ልክ ነው አለ። እኔን ግን ነፃ ለማውጣት በመካከል ይገባልኛል። እግዚአብሔር አይሳሳትም። አዎ እኔ የማልፍበት መንገድ ባይገባኝም እግዚአብሔር ግን ልክ ነው። እኔ አልገባኝም አለ።
ክርክሩ እኮ ረጅሙ ምዕራፍ እኮ ክርክር የሆነበት ምክንያት እኔ አልገባኝም አለ። እነሱስ ኃጢአተኛ ነን አይደለሁም፣ እግዚአብሔር ጻድቅ ነው ይላል። አንተ የምትሄድበት መንገድ እኮ ልክ ስላልሆነ እኔ ኃጢአተኛ አይደለሁም፣ እግዚአብሔር ግን ጻድቅ ነው። ይሄ ነገር ግን ለምን እንደሆነ አልገባኝም። አንድ ቀን ግን ነፃ እንደምወጣ እርግጠኛ ነኝ።